ኦኬ መመሪያ ያለው ለመሰለኝም ወይም አልሰሙኝም። መልካም የዛሬ ቶፒካችን ከባት ጋር በተያያዘ ይሆናል። እንግዲህ ባት ሲገለጥ የሚል አስተምሮ በእስልምና ውስጥ አለ። ያ ባት ምንድን ነው? ባት ማለትስ ምንድን ነው? ምኑ ነው የሚገለጠው? እንዴት ነው የሚገለጠው? እና መሰል ጥያቄዎችን እንሰነዝራለን። ብዙ ጊዜ ላይ ሙስሊሞች አንዱን አምላክ አምልኩ የሚል አስተምሮ መፈክር አላቸው። እውነት እነሱ የሚሉት አፍ ነው፣ ምላስ ነው፣ አይን ነው፣ ጥርስ ነው? ባት ማለት ምንድን ነው የምንመለከተው ይሆናል። ያ ባትስ ጥቅሙ አገልግሎቱ ምንድን ነው የምንመለከተው ይሆናል። ባቱንስ የሸፈነበት ምንድን ነው የምንመለከተው ይሆናል። የሚያዩትስ ለምንድን ነው የምንመለከተው ይሆናል እና መሰል ሌሎች ጥያቄዎችም የምናነሳ ይሆናል ማለት ነው። መሰል እውነት ፍጡርን አይመስልም ወይ? የሚያመልኩት ሙስሊሞች ፍጡር አይደለም ወይ? በተለይም የዋብያው ሴክት የሚያመልከው አላህ ፍጡር አይደለም ወይ? የምንመለከተው ይሆናል ማለት ነው። የምንመለከተው ይሆናል። የሰው ልጅ ብቻ የተለያዩ ነገሮችን ከዚህ ጋር የተያያዘ የምናነሳው ይሆናል። ከነሱ ጋር ሜይ ቢ ዲስከስ እናደርግበታለን ማለት ነው። ቶፒካችን እዚህ ላይ የሚያውጠነጥን ይሆናል እና እንደዛ ነው ክርስቲያን። እሺ እፎይ አይ ቲንክ ጥሩ ቶፒክ ነው። አሁን መጥቻለሁ እኔ ድምጽ ያለ አሎ ገሩ አይ ሰላም ስትሉኝ እየሰማው ግን የኔ ድምጽ ወደ እናንተ አይመጣም ነበር። ለዚያ ነው አሁን ኔትወርክ ሲለቀኝ ነው። ከላይም ታችም ያላችሁ ሁላችሁ ኃይለማርያም ክርስቲያን ሌሎቻችሁንም ሰላም ብያለሁ። የክርስቶስ ሰላም በያላችሁበት ለሁላችሁ ይሁን። ጸጥታ የተመላበት ስብዕናን ያገናዘበ ንጹህ ውይይት እንደሚኖረን ባለሙሉ ተስፋ ነን። እንደ አንድ ባለ ህሊና እንታዘባለን። መልካም የውይይት ጊዜ። እሺ እናመሰግናለን መምህር። እንግዲህ ሙስሊሞች የሚያጸድቋቸው ለአላህ የሚያጸድቋቸው ባህሪያት ሲፋቶች አንዱ ባት የሚል ነው። አላህ ባት አለው ብለው ያምናሉ። በተለይም የዋብያው ሴክት ማለት ነው። ያ ባት ደግሞ ከአካል ክፍል ከአላህ አካል ክፍሉ አንዱ ባት የሚባል አለው። እንግዲህ ያ ባቱ ከምኑ ጋር የተገጣጠመ እንደሆነ ሜይ ቢ እነሱ ይነግሩናል። ባቱ ጉልበት ይኑረው ታፋ ይኑረው የሚታወቅ ነገር የለም። ሌላው ጆይንቶች ጋር የተያያዘ ነው፣ የተነጣጠለ የምንጠይቃቸው ይሆናል። ይሄ ባት በራሱ ደግሞ ሃሎው ክፍተት ያለው ነው ወይንስ ድፍን ነው የምንጠይቃቸው ይሆናል። ሶፍት ነው ወይንስ ሃርድ ነው የምንጠይቃቸው ይሆናል። ስፔስ እና ፕሌስ መያዝ የሚችል ከሆነ ደግሞ አንድ ነገር ፍጡር ነው የሚሆነው በባህሪው። የኔ እጅ አሁን ለምሳሌ ስፔስ ይፈልጋል፣ ቦታ ይፈልጋል። ያለ ቦታ መኖር አይችልም። ውስጡ የተለያዩ ሴሎች፣ ነርቮች አሉ፣ ደም የሚያዟዟሩ ቱቦዎች አሉ። ያላህስ እግሩ ባቱ ክፍተቶች አሉት ወይንስ ድፍን ነው? ኮንክሪት ነው ወይንስ ሃለው ነው? ውስጡ የምናነሳቸው ጥያቄ ይሆናል ማለት ነው። ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል እንደመሆኑ መጠን ደግሞ ይሄን ያለ ቦታና ያለ ስፔስ ማይኖር ከሆነ ደግሞ እሱ ቦታ ከመፈጠሩ በፊት የለም ነበር ማለት ነው። ስፔስ ከመፈጠሩ በፊት የለም ነበር ማለት ነው። እንደዛ ከሆነ ደግሞ እሱ ፈጣሪ ሳይሆን ፍጡር ይሆናል ማለት ነው። የሚታይ ነገር ሎክ እኛ አምላክ በባህሪው ይታያል ብለን አናምንም። አብዱካሊድ አምላክ በባህሪው የሚታይ አይደለም። ሎክ አምላክ በባህሪው ምን አይደለም? የሚታይ አይደለም። አብዱካሊድን ቶርፋይቲንግ ነው ሰኞ የሚታይ አይደለም። የሚታይ አይደለም። አይን የሚያካብበው አይደለም። የሙስሊሞቹ አላህ ግን
አይን የሚያካብበው ነው። አይን የሚያካብበው ፊት፣ ኋላ፣ ግራ፣ ቀኝ፣ እላይ፣ እታች ተብሎ ፈጣሪ አይነገርለትም። እንደኛ ለፊቱ ደረት፣ ለኋላው ጀርባ፣ ለቀኙ ግራው ምናምን ተብሎ አይነገርለትም። ከስፔስ እና ፕሌስ ውጭ ያለ በሁሉ የሞላ ስለሆነ የሙስሊሞቹ ግን የተገደበ ስለሆነ እንደዚህ አድርገህ ሼፕ አድርገህ የምታየው ነው። እንደዛ ከሆነ ደግሞ ፍጡር ነው የሚሆነው። በዚህ ጋር ቀኝ የሚባል ቦታ አለው፣ በዚህ ጋር ግራ የሚባል ቦታ አለው፣ ከፊቱ አለ፣ ከኋላው አለ። ስለዚህ በእነኛ መካከል የታጠረ ነው እንደኔ ማለት ነው። እንደዛ ከሆነ እሱ ፍጡር ነው የሚሆነው ማለት ነው። ስለዚህ ሙስሊሞች አምላካቸው ፍጡር ነው፣ ሊትራሊ አምላካቸው ፍጡር ነው ማለት ነው። ይሄንን ሰፋ አድርገን የምንመለከተው ይሆናል ማለት ነው። ነጁ ከድር እና ነጁ እንዴት ናችሁ? እንኳን ደህና መጣችሁ። ሰማለኝ አለው። እንዴት ነሽ? መልካም። አላህ ባት አለው ብለሽ ታምኛለሽ? የለውም። የሰውን የማይመስል ማለት ምን ማለት ነው? እሱ ያለው ነገር ከሰው ጋር አይወዳደርም፣ የሰውን አይመስልም። ሳናወዳድረው ግን አለው አይደለ? አዎ አለው። ባት ማለት ምን ማለት ነው? ባት ማለት ምን ማለት ነው? ባት አረንም ቤኮ እሺ እኔስ ከድር ያንተ ውሳ ያንተ ባት የለውም ይመስለኛል። ባረ ባት የለውም። ባት ያለው ፍጡር ነው። ስለዚህ ፍጡር ነው የዋብዮች አላህ እያልከን ነው? ፍጡር ነው፣ አሻንጉሊት። ነጁ ሰማሻል? የእናንተ አላህ ሞጎሌ ነው። በኦሮምኛ አባት ሞጎሌ ይባላል እና ሞጎሌ ያለው እሱ ፍጡር ነው እያለች ነው ነጁ። ኦኬ ፍጡር ነው። ስለዚህ ይሄንን የሚያመልኩ እንደናንተ እይታ ወይንም ደግሞ እንደ ሀባሾች እንደ የሱፊዎችን እይታ የሚይዝ ነው። ይሄ ባት ያለውን አላህ የሚያመልኩ ፍጡር ነው እያመለኩ ያሉት ማለት ነው። ፍጡር ነው የሚያመልኩት፣ ከፍጡርም ያነሰ። ኦኬ ያነሰበት በምንድን ነው ያነሰው? ጭንቅላት ስለሌለው ያንሳል ከፍጡር። ኦኬ ጭንቅላት ስለሌለው ከፍጡር ያንሳል። ባት አለው፣ እግር አለው፣ 5 ጣቶች አሉት፣ እጅ አለው፣ ጭንቅላት የለውም። እሱ ሱፊ ነው፣ ዋብያ አይደለም። ኤኒዌይስ ልጅ ማረሳ ልጅ ማርያም ታላ ባት አለው። ልጅ ማር አለ አመር ሶሪ ልጅ አመር ይሰማል? አመር ኦኬ መልካም። ባት ያለው ፍጡር ነው እያልን ነው ቻሌንጅ እያደረግናቸው ያለ ነው። ያ ባት ውስጥ እናንተ ፍጡር አይደለም አምላካዊ መለኮታዊ ባት ነው ብላችሁ ታምናላችሁ። ምን ማለት ነው? ባት ራሱ ምንድን ነው? ባት ራሱ ምንድን ነው? ማነው ዲፋይን ሊያደርገው የሚችለው? ያ ባት ውስጥ ከምን ጋር የተያዘ ነው? ጉልበት አለው? ታፍ አለው? ጭንቅላት የለውም፣ ባት ግን አለው። ምን ማለት ነው? አምላክ ጭንቅላት የለውም፣ አምላክ የምታመልከው ባት ግን አለው። ይኸውልህ እሺ ከሌሊቱ 1/3 ሲቀር ሲወርድ ባቱ ሰማይን አይቀድም እንደ ጥያቄ ሆነብኝ እኮ። አይቀድም ሰማይ ላይ ወይስ ቀዳዳ የሚወጣበት? ኦኬ ባቱ ሲመጣ ምክንያቱም ከፍጥረት ጋር የሚነካካ ከሆነ ሰማዩን እየቀደደ ይመጣል ነው። አንድ ባት ነው ያለው፣ ሁለት ቀኝ እጅ አለው፣ ግራ እጅ አለው። ራሱ ሊፍት አለው። የንገሩኝ የሚወጣበት
ሁለት ቀኝ እጅ አለው ሙስሊሙ የዋብዮቹ አላ ሁለት ቀኝ እጅ አለው ግራ እጅ እንዳለው ሆነ ያለው አንድ ባት ካለችው በአንድ እግር እንዴት ነው እሱ? ሊፍትም ለመውጣት እኮ እንትን ያስፈልጋል። 3 እጅ እስቲ ያስበው። አንድ ባት አንድ እግር ማለት ነው። አዎ እኮ እነሱ እንዴት ነው እሱ የሚሆነው? ቆይ በባቱ ነው የምታውቁት ይላል ነጁ። አላህን የምታውቁት በባቱ ነው ይላል። የአላህን ባት ታውቂዋለሽ? እኔ የማውቀው ነገር የለም። የምታመልኪው አላህ እኮ ባቱን ነው እኮ የምታመልኪው። ባት አለችው የምታውቂውም ባቱን ብቻ ነው። የቂያ ማለታ በባቱ ነው የምንለየው አላህን። አላህ ይመጣና አንተ የኔ አምላክ አይደለህም ብለሽ ታበሪዋለሽ። ከዛ በኋላ በምን ታውቂዋለሽ ተብለሽ ስትጠየቂ በባቱ ብለሽ ትመልሻለሽ። ከዛ ባቱን ምልጥ አድርጎ ሲያሳይ አንተ አምላካችን ነህ ብለሽ ትመልሻለሽ። ኖ መምህር አንድ ከድር እዚህ ጋር ከፍጡርም ነጁ አላህ ባት አለው ብለሽ ታምኛለሽ? ፈትሽ አላህ ባት አለው ብለሽ ታምኛለሽ? አላህ ባት የለውም። አላህ አይወልድም አይወለድም። ግን አንተ አይወልድም ሳይሆን አንድ መምህር ነህ አንተ ማለት ነው። አንድ መምህር ነህ። እኔ አላህን ለርቤ አልፈለግኩት። አይወልድም አይወለድም ለምን ትይኛለሽ? አይወልድም ሳይሆን ደግሞ አልወለደም ነው። አስተካኪ። አላህ ላይ ለምን ትቀጥፊያለሽ? ቁርአንሽ ላይ ለምን ትዋሻለሽ? አይወልድም ሳይሆን አልወለደም ነው። አልወለደም እና አይወልድም ይለያያል። እኔ አልወለድኩም፣ አላህም እንደኔ አልወለደም። ያ ማለት ግን እኔ አልወልድም ማለት አይደለም። ሳገባ ወልዳለሁ። አላህም አልወለደም እንጂ አይወልድም አይደለም። አላህም ሚስት ስላላገኘ ሱራ 601 ላይ አልወለደም። ሚስት ሜቢ ካገኘ ይወልዳል። ስለዚህ አቅሙን አትገድቢው አይችልም ብለሽ። ኤኒዌይስ ቶፒኩ ላይ ትገቢያለሽ። ቶፒኩ ላይ አላህ ባት አለው አይደለም? አላህ ባት አለው የለውም? አላህ ባት አለው የለውም? የለውም። ቴንክ ዩ። አላህ አይታይም። እሱ ብቻ ነው ፍጡራንን የሚያየው፣ የፈጠረውን የሚያየው እሱ ብቻ ነው። አዳምጪ። ስለዚህ አላህ ባት አለው፣ አላህ እጅ አለው፣ አላህ ጆሮ አለው፣ አይን አለው ብለው የሚሉ ሙስሊም ናቸው? ኖ አላህ አይደለም። ደጃልና አላህ ምን አገናኘው? ደጃልንና አላህ ደጃል ከአላህ በታች ያለ ሴጣን ነው። እሱ ራሱ ሴጣን ነው። ደጃል ማለት ራሱ ሴጣን ነው። በምንድን ነው የሚለያዩት? እኔ አሁን በምንድን ነው የሚለያዩት? አልሐምዱሊላህ ረብል ዓለሚን። በምንድን ነው የሚለያዩት? ደጃልና አላህ በምንድን ነው? አንተ ለራስህ እንደተከፈታታውሪ ነጥብ አነሳሻ። እኔ አሁን አላህን ከደጃል ጋር አነጻጸርኩም፣ አንቺ ነሽ አነጻጸርሽው። ደጃልና አላህ የሚለያዩት በአይን ነው። ደጃል አንድ አይን ነው፣ አላህ ግን አንድ አይን አይደለም። ዛሲት ሙሳ ትቀጥል። ሜይ ቢ ቶፒክ ላይ ማውራት የሚችል ሁሌ ጠይቃለህ። ሰሞኑን ተመልሶልህ የለ ወይ? እኔን አንድ እድል ስጠኝና ወርዳለሁ ወንድሜ። ዝም ብለሽ እንትን እያልሽ ነው። ቶፒክ ላይ ታወሪያለሽ። እድል ስጠኝ ወርዳለሁ በፈጠረ። እሺ ቶፒክ ላይ አውሪ። አላህ ባሲገለጥ ማለት ነው ማለት ነው። ወይ ቁርአኑን ክፍል አዲሱን አንዴ ክፈተው ክርስቲያን። ባሲገለጥ ሰጋጆች ወደሚጠሩበት ቀን የሚለውን እንዴት ነው የምትረጂው? ይህን አዲስ እንዴት ነው የምትረጂው? ወንድሜ እኔ አሁን አንተ ለምትጠይቀኝ ጥያቄ መልስ ልሰጥ አይደለም። እኔ አከብርሃለሁ። ሰው ነህ፣ ሰው በመሆነ አከብርሃለሁ። በቃ ቴንክ ዩ። ከስር ሆነሽ ከስር ሪስፔክት ማድረግ ይቻላል። ዛሴት መልስ ያለው ብቻ ይግባ። አምላካችሁ ላይ መልስ ያላችሁ ብቻ እናንተን ክብር ለጊዜው ያዝ ታደርጉትና አምላካችሁ ላይ መልስ ብቻ። ሙሳ ጭቅጭቅ ሳይሆን መልስ ትመልሳለህ። እሺ ኦኬ። ሰሞኑን መልሽ የለ ወለ ይሄ ጥያቄ ሰሞኑን አላነሳውም። ምንድን ነው ስራ የለም ነው? ኦኬ አልመለስኩም። ለምን አልመለስክም? ገና ዛሬ ነው የገባ ነው። አሁን ወይኔ ቶፒኩ ላይ ገባና ባሲገለጥ የሚለው ምን ማለት ነው? ባሲገለጥ ማለት አላህን በምንድን ነው የምንለዩት? የቂያማ ቀን አንተ ትለየዋለህ። የቂያማ ቀን አይ ምን አይነትም እንትን ነው ጥያቄ። ቴንክ ዩ አታውቅም ማለት ነው። መሐመድ እንኳን ደህና መጣ። አይ ቲንክ መሐመድ የተሻለ ይመስለኛል። ረስቸዋለሁ ግን
ሰላም ሰላም። እፎይ እንዴት ነህ? ሰላም እንዴት ነህ? አለን። ኦኬ አላህ አባት አለው ብለህ ታምናለህ? አይ ይህንን እኔ ይቅርብኝ። ይቅርብኝ ማለት አምላክህን እኮ ነው። ስለ አምላክህ ለምጠይቅህ ጥያቄ አንድ ጥያቄ ጠይቀህ ነበር። በቁርአን ውስጥ አንድ ጥያቄ ጠይቀህ ነበር። ምንድን ነው? እስኪ መጀመሪያ በውስጥ የምጽፉልኝ ሰዎች አቁሙ። የራሴም ሆነ የማንም ሰዎች በውስጥ እንድትጽፉልኝ አልፈልግም። እኔ የራሴን እርምጃ ነው የምራመደው። ማንም ሊያስቆመኝም ማንም እንትን ሊለኝ አይችልም። በውስጥ እየጻፋችሁ አታስፈራሩ፣ እንትን አትበሉ። እኔ የምልህ ኢሳ ብሎ እንትን ላይ ማለት ነው ስለ ኢሳ አላህ Subhanahu Wa Ta'ala ተናግሯል። እሺ መሲህ ማለት ክርስቲያን ማለት ነው አይደለ? ትርጓሜ። እሺ እሺ። ስለዚህ ክርስቲያን መሆኑን አውቆ ነው እንደገና አልመሲህ ኢሳ ብሎ እንትን ያለው ቁርአኑ ላይ ነው። አልመሲህ የሚለው እንግዲህ አልመሲህ ኢሳ ብሎ ቁርአኑ ሲወስደው ትርጓሜው አይታወቅም በእስልምናው። ምክንያቱም መሲህ የሚለው የአረብኛ ቋንቋ አይደለም። ቁርአን ግልጽ የአረብኛ ቋንቋ ነው ይላል አይደለ? መሲህ የሚለው ቃል ግን አረብኛ ቃል አይደለም። ስለዚህ ቁርአኑ በራሱ እየዋሸ ነው ማለት ነው። መሲህ የሚል ስምን ስለያዘ መሲህ የምትለው ቃል ብዙ ቃላቶች አሉት አረብኛ ያልሆኑ። ያ የተቀባ የሆነው አዳኝ የሆነው መድኃኒት የሆነው ቁርአኑ ላይ ሲመጣ ሴንስ የለውም፣ ትርጉም የለውም። በአረብኛ ምንም ሴንስ አይሰጥም። አሁን እኛ ምሳሌ እንደ ዝም ብለን እንደ አይዲ አረብኛ እንደምንተረጉመው አሁን መሲህ ማለት ክርስቲያን ማለት ነው አይደለም? ክርስቲያን ማለት አይደለም። እሺ ምን ማለት ነው? ክርስቲያን ማለት ግን መሲህን ተከታይ ማለት ነው እኮ። ክርስቲያን የሚለው የመሲህን ተከታይ ማለት ነው። ስለዚህ ያንን ያውቅ ነበር ማለት ነው። እሱ እኮ በእስልምና እኮ ነብይ ያደረግነው ነው። ማንኛው አልመሲህ ስለዚህ ማለት ነው። ለክርስቲያኖቹ ነብይ ያደረገው ነው። ለሙስሊሞች ነብይ ያደርጎታል አይደለ? አላህ Subhanahu Wa Ta'ala መሲህ ሆኖ እንዴት ለሙስሊሞቹ ይኖራል? አይሆንም እኮ። ምክንያቱም ሱራ 6 157 እና 58 ላይ ስትመለከት እኮ ቁርአኑ ራሱ ከመውረዱ በፊት ለቀደሙት ሁለቱ ጎሳዎች ጭፍሮች ወይንም መጽሐፍ ወረደላቸው አይደለ? ሁለቱ ጭፍሮች ደግሞ ማን ናቸው? አይሁዶችና ክርስቲያኖች። ኢሳን የተከተሉት ወይንም መሲሁን የተከተሉ ክርስቲያኖች ብሎ ነው ያስቀምጣቸዋል። በቀራ 113 ላይ መሲሁን የተከተሉት ክርስቲያኖች አላቸው፣ ሙሳን የተከተሉት ደግሞ አይሁዶች አላቸው። ስለዚህ መሲህ የትኛውን ቦታ ላይ ለሙስሊሞች አልተሰጠም፣ ለሙስሊሞች ነብይ ተብሎ አልተሰጠም በጊዜው ማለት ነው። እንደው በነብይነት ብንሄድ እንኳን ማለት ነው በቁርአኑ ትርጉም የለውም፣ አይመጣውም። አመሰግናለሁ። እሺ ወደ ቶፒክ ስንመልሰው ሜቢ መምህር የተወሰነ የሚሉበት አለ። እሺ መምህር አይ ቲንክ እስኪ ባቱ ላይ ፎከስ እናርግና ባት ራሱ ምን ማለት ነው የሚለውን ሙስሊሞችን መጠየቅ እንፈልጋለን። የመጀመሪያው ጥያቄያችን ያ ነው። ምክንያቱም አህባሽና ወሃቢያ ማለትም አላህ እጅ ግራ አካል አለው ብለው የሚያስቡና የለውም ብለው የሚያስቡ ሁለት እምነት ያላቸው ሴክቶች አሉ። እንግዲህ ሁለቱ በዚህ የቁርአን አንቀጽ የተለያየ እይታ ነው ያላቸው። ሁለቱም የተለያየ ትርጉም ስለሚሰጡት ማለት ነው። ቅድም ለምሳሌ ከድር እንደሰማችሁት አላህ ባት የለውም ባት አለው የሚሉ ከሆነ እነሱ ፍጡር እያመለኩ ነው ብሎ ተናግሯል። እንደዚህ አይነት እይታ ያላቸው አህባሾች ይባላሉ። አይ ባት አለው ባቱም ደግሞ ይታያል በቂያማ ቀን እሱን አይተን ነው የምናውቀው አላህን የምንለየው ብለው ደግሞ የሚያምኑ ወሃቢያዎች አሉ። ለምሳሌ አሁን ከዚህ ውስጥ እስኪ ነኝ የስልጤ ሆነህ አላህ እንጠይቀውስ። ሰላም ነው እንዴት ነህ? እንኳን ደህና መጣ።
እንኳን ደህና ቆያችሁ። ሰላም ናችሁ? ኦኬ እኔ አሁን አለን እግዚአብሔር ይመስገን። ሱረቱ አንዴ ጥያቄውን ሰምተዋል? አንዴ እሺ፣ የኔን ጥያቄ ተቀበሉና እሰጣቸዋለሁ። ችግር የለም። እየጠየኩ እኮ ነው። ነኝ እየጠየኩ ነው። ሱረቱል ቀለም አንቀጽ 42 ላይ ባት የሚገለጥበት ይላል። የማን ባት ነው የሚገለጠው? ይህ ባት ምን ማለት ነው? እሺ፣ ስለ ዋቢያና ስለ አህባሽ በእነሱ ነገር እናንታችሁ የሚመለከታችሁ ነገር የለም። እነሱ እናንታችሁ የሚመለከታችሁ ነገር የለም። ስለዚህ አሁን ዋብያ ምንድነው አህባሽ ምንድነው ብለን አልጠየቅንም። ጠየቅነኛ ለምን ብታለቅሰው? የተጠየቀው መለስ ስለ አላህ ዋብያ ነው ወይንስ አህባሽ ነው? ስለ አላህ እያወራን ዋብያና አህባሽ አትበሉ ይለናል። ባቱ ምንድነው እያልነው ዋብያና አህባሽ አትበሉ ይለናል። ያላ ባቱ የዋብያ ነው አህባሽ ነው? ስለ ባቱ አውራ። ትመልሳለህ ወይንስ ከሰሮና ታብታብ እያደረግህ ትማራለህ? ቀጥል መመልስ ከሆነ ሶሪ ኢንቫይት ልክላለሁ ብዬ ነው። ሶሪ አሁንም ደገምኩ። ቀጥለው። እሺ አሁን እዚህ ጋር የአምላካችን ተራ ጠብቂ። እኔ ነኝ። አይዋ ይሰማያል። አላህ ማንንም የማይመስሉ አካላቶች አሉት አይደለ? እሱ አንዴ ስማኝ። ከሰማኝ ማን ነው? ስለ ሙስሊሞች አይመለከታችሁም። እናንታችሁ ማመን ካሁን በኋላ ስለ ሙስሊም አይመለከታችሁም። እናንታችሁ አይመለከታችሁም። ስለ እስልምና ስትመጡ ታወራላችሁ፣ እስልምና ይነገራችኋል። ስለዚህ አሁን እናንታችሁ ምን የምታውቁ ደንቆራ ናችሁ። እናታችሁን እናንተ ደንቆሮ ናችሁ። መልስ አይደለም ይሄ። እናታችሁን እናንተ እስልምና ካልመጣችሁ መጠየቅ አትችሉ። ሙስሊም መሆን አለብህ ቅድሚያ። እናታችሁንና እናንተ እስልምና ውስጥ ሳትገቡ መጠየቅ አትችሉ። ሙስሊም ካልሆንክ በስተቀር ባይዘ ህጉ እንደዛ ነው። ታውቃላችሁ አይደለ? ሙስሊም ከሆንክ በኋላ ነው መማር የምትፈልግ እንጂ ቁርአን መንካት፣ ማስተማር፣ መማር አይፈቀድልህም። ፔሬድ ህጉ እንደዛ ነው። ሸሪያው ቢተገበር አንድ ክርስቲያን እስልምናን ማስተማር፣ መንካት፣ መተቸት፣ ክርስቲያኒዝ ማድረግ በፍጹም አይፈቀድለትም። እንደ አስተምሮቱ ደረጃ ያንን ያንጸባረቀው እሺ ከአባ ቀጥይ። የካዕባ ምስል ያደረግሽው አያት ነው የሚል ማን ነው የሚለው? እዚህ ጋር እያወራ ያለው ስለ አምላካችን ሳይሆን ስለ ካህዴዎች ነው እያወራ ያለው። ወደ መስጂድ በሚሄዱበት እያልህን ያለው እንጂ የኔ ባት ስለ ባት ነው እያወራ ያለው እኮ። እሱም ባት እያወራ አይደለም ያለው። የኔ ባት አለ እዚህ ጋር እኔ ባል። እሺ አላህ ባት አለ የለውም? አላህ ባት አለ የለውም? የለውም። እጅስ? የለውም። ኦኬ አላህ እጅም የለውም ባትም የለውም አይደለ? መልካም ኦኬ። በቂያማ ቀን ታዩታላችሁ አታዩትም? ማለት በቂያማ ቀን ይታያል አይታይም? አላህ ደስ የሚለው ወጣች። ዋብዮች አባሽ ሆነው ነው የሚወጡት እኛ ቤት ገብተው። ከድር አሁን ልጅቷ ዋብያ ነች። ምክንያቱም የኡስታዞቿ ፕሮፋይሏን እያየውን ነበር። ዋብያ ናቸው ኡስታዞቿ። አምላካቸውን እያስካዱ ናቸው። የደቂቃው ይወጧታል ማለት ነው። እየካዱት ይወጣሉ አምላካቸውን። ጥሩ ነው። ኑሪ ቀጥል። ማይክ አንስተሃል። እንኳን ደህና መጣ ኑሪ። ከዲር እኮ ስለ እስልምና አያውቅም። ከዲር ለምን ትጠይቃለህ? ከዲርን ቀጥል። አንተ ስለምታውቅ ፕሮፋይልን እንደምናየው እንግዲህ አንተም ከየትኛው ጀማ እንደሆንክ እናውቃለን። ኤኒዌይስ አላህ እጅ እግር ባት አለው አይደለ? የማንም አይመስል። አንድ ጥያቄ ልጠይቅህ፣ ከዛ በኋላ ትጠይቀኛለህ። ትመልሳለህ ወይንስ ከስር ሆነህ ታብታብ እያደረግህ ትማራለህ?
አላህ ባት አለ የለውም? የለውም። ኦኬ አላህ ባት የለውም። ድገመው እስኪ። አላህ ባት አለ የለውም? ምን አልክ? ድገም። አላህ የማንንም የማይመስል እጅ አለ የለውም? ቀጥል። አላህ የማንንም የማይመስል እጆች አሉት የለውም? ሌላ ፖለቲካ ውስጥ አታስገባኝ። ነው እግር የለውም ባት የለውም ብለህናል። እጅስ አለው የለውም? እጅና እግር አለ ሲባል ከሰው አይመሳሰልማ። ደማውም ወዴት መጣ? አለው አልካውን ደግሞ ባት የለውም ብለህናል። ባት ሳይኖረው እጅ አለው እግር አለው አይደለ? ባትስ አለው የለውም? መልስ። ጥሎ ወጣ። ምክንያቱም ከፍ ያደረኩት ምንድን ነው? ፕሮፋይል ያደረጋቸው ስትሪክትሊ አላህ ባት አለው እግር አለው እጅ አለው ብሎ የሚያምኑ ናቸው። የለውም ብሎ የካደው ማለት ነው። ፕሮፋይሉ አላህ ባትም እግርም እጅም ጣትም አለው ብለው የሚያምኑ ናቸው። ይወጣል ይወርዳል ብለው የሚያምኑ ናቸው። ከዛ ባቱን የሸፈነችው አለ ገለጥ አድርጎ ሲያሳየን በዛች ባቱ ነው የምንለየው። የሚታይ ነገር በባህሪው ደግሞ ሎክ የሚታይ ነገር በባህሪው ወይም ግዑዝ ነው። ግዑዝ ነገር ነው። ሎክ የሚታይ ከሆነ የሚሄድ የሚመጣ ከሆነ ቦታ የሚይዝ ከሆነ እርሱ በባህሪው ግዑዝ ነገር ነው። ግዑዝ ነው። ይሄን ነገር ታዩታላችሁ። ሙቭ ያደርጋል፣ ይመጣል፣ ይሄዳል። አላህ ከሌሊቱ 1/3 ላይ ከሌሊቱ 9 ሰዓት ላይ ሁል ቀን ወደ ቅርቢቱ ሰማይ ይመጣል። ለአምላክ በባህሪው መምጣት፣ መሄድ፣ መቆም፣ መነሳት እነኚህ አይነገሩም። አላህ ግን ሁሌም ከሌሊቱ 1/3 ላይ ከአርሽ እየወረደ ወደ ቅርቢቱ ሰማይ ይመጣል። ከአርሽ ወደ ቅርቢቱ ሰማይ፣ ከአርሽ ወደ ቅርቢቱ ሰማይ ይመጣል። ተመላላሽ ነው። ሁሌም ከሌሊቱ 1/3 ላይ ይመጣል። ያለችው አንድ ባት ነው። በቀኝ እጁ 2 ቀኝ እጆች አሉት፣ 1 ግራ እጅ አለው። ቀኝና ግራ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው ማለት ነው። ስለዚህ ፍጡር ነው አምላካችሁ። የተያያዘው አላህ እንዴት ነው የተገጣጠመው? ስንት ነው? አላህስ ስንት ነው? አንድ ነው ስትሉ እጆቹ ተሆኑ ወደ 3 ይደርሳሉ፣ ወይም 2 ወይም 3 ናቸው። እግሩ አንድ ነች። አይኑ ከሆነ ከአንድ በላይ ነው የሚሆነው። ምኑን ቆጥራችሁ ነው አንድስ ያላችሁት? አምላካችሁ አንድ የሆነው በምንድን ነው? ባቱ ከእግሩ ጋር ተሰክታለች። እንደዛማ ከሆነ ከኛ ጋር መሳሰላችሁታ ራሳችሁ። መሐመድ እንኳን ደህና መጣ። ኦኬ መሐመድ ቅድም ለከሳራ ነበር። ቀኝና ግራ ካለው እኮ አንድ ነገር ፍጡር ነው ማለት ነው። ያ ስለዚህ ምክንያቱም አቅጣጫ ሰጠው። አቅጣጫ ከሰጠው ደግሞ ምንም ኖረው አሁን ባት ሲኖረው ምሳሌ ባት ሲኖረው ማንንም አይምሰል፣ ግን ያን ግራ ቀኝ ይኖረዋል ማለት ነው። ያ ስለዚህ ያ ፍጡር ነው። ለዚህ ነው የዋብዮች አላህ ፍጡር ነው የምንላቸው። ለዚህ ነው ኤኤምኤም አሁን እኔ ከሌለው እኮ ግራ ቀኝ የሚባል የለም ማለት ነው። አላህ መውጁድን ብላ መካ ስንላቸው አይረዱም።
ገባ ቁርአን ላይ አምጡ እንደዚህ የሚል ነው የሚሉት ገባ እነሱ በግልጽ ስለፈሰሩት ማለት ነው ዝም ብለው ቀጥታውን እንትን የፈሰሩላችሁ እዚህ ላይ ማለት ነው ዛሬ ሁሉንም አክፍሬ ነው ማስወጣቸው አብዮችን እንዳለ ከእስልምናቸው ነው ማስወጣቸው አንድ ሁለቱ አሁን ክደው ነው የወጡት ሁለት ነው ሶስት ገብተዋል ሶስቱም ክደው ነው የወጡት አላህ ነው አብይ አምላካቸውን ክደዋት ነው ይወጣታል ሌጋ ገብተው ምክንያቱም አያውቁትም አምላካቸው ኤኒዌይስ ኤኤምኤም አላህ አንድ ነው አላህ አለ አላህ ኦኬ ጀማል አቤት ኮደራ መጣ እንኳን ደህና ቆያችሁ መልካም አላህ የማንንም የማይመስል እጅ እግር ምናምን አለው ብለህ ታምናለህ ማለት አላህ ነው ያለው አላህ ነው ያለው ማለት አላህ ነው ያለው አላህ የት ነው ያለው ብለህ ነው የምታምነው አላህ ባርሽ ሆኖ በኩርሲ ይኖራል በአርሽ ላይ ሆኖ ኩርሲ ላይ ኩርሲ ማለት ወንበር ነች አለ አርሹ ላይ ሆኖ ኩርሲው ላይ ኩርሲ ነው ኩርሲ አይደለም ሀቢቢ ኩርሲ ነው የሚባለው በአርሽ ኩርሽ በአርሽ ኩርሽ አዎ አርሽ ኩርሽ የሚባል ደግሞ አለ እንዴ ካላወቅ እንደገና ተማራ ቁርአንን ያጥና ኩርሲ ነው ኩርሺ በአርሽ ኩርሽ ከድርና መሐመድ ወይንም ሌሎቻችሁ መቀመጫ ኩርሺ የሚባል ነገር አለ አይ ዶንት ኖ እኔ ስለ ከድርና ስለ መሐመድ አይመለከትም እሺ ምን ላይ ነው ያለው እሱ ንገረኝ እሺ ረጋ በል ተረጋጋ መጀመሪያ የትኛው ሱራ እንዳታጋጭ ስም ቀይረ ብትመጣ መልካም እሺ አላህ በኩርሽ አርሽ ላይ ነው ያለው አላህ አርሽ ላይ በኩርሽ ላይ ነው ምን ማለት ነው እሺ ፈስረው ማለት ፈስረው ምን ማለት ነው አላህ በአርሽ ላይ ኩርሽ ላይ ነው ምን ማለት ነው አላህ በአርሽ ኩርሽ ማለት ከላይ በመጨረሻ ሰማይ ላይ ይገኛል ሰባት ሰማይ አለ አይደል በሱ በመጨረሻው ላይ ይገኛል ማለት ነው አርሽ ኩርሽ ማለት እንደዛ ነው ስለዚህ ሲቀጥል ደግሞ አሁን ባት አለው ቤት አባት የለው ምናምን ከሚለው ነገር ተውና አላህ አመልኩኝ ብሏል ወይ አላለም ጀማል የሚለው ነገር አይን ያለው ጆሮ ያለው ጥርስ አለው ከምትል መጀመሪያ ሃይማኖት ላይ መሰረታዊ የሆኑ ነገሮች ከኩርሽ በላይ ያለው በአርሽ በኩርሽ ላይ ያለው ምኑ ነው ያለው የመጀመሪያ የመጨረሻ ሰማይ ላይ ይገኛል ፈጣሪያችን በአርሽ ኩርሲ ላይ የተባለው ምኑ ነው እዛ ያለው ማለት ምኑ ነው እዛ ያለው እጅና እግር ነው ያለው ወይንስ ሌላ ነገር ነው እዛ ያለው እኮ 35 ጊዜ ተመልሶልሃል እጅም ቢኖረው አይንም ቢኖረው ምንም ቢኖረው ከሰው የሚያመሳስለው ነገር አይደለም አላመሳሰልኩም ያው ነው ፈጣሪ ኦኬ አላህ አባት አለው ያው ነው ፈጣሪን አንተ ባንተ ጭንቅላት የምትመዝነው ነገር ነው ምን እሱን ተስማማው አላህ አባት አለው የምትመዝነው ነገር አልኩ ምንም ነገር ቢኖረው ከሰው አታመሳስለው አልኩ ኦኬ አላመሳሰልኩም ራስ አትጨነቅ በሰከንድ ውስጥ እና አንብብ እና ላሳይ እንዴት እንደተፈጠረ አላህ ራሱ አንብብ ማን ፈጠረው ፈጣሪ አንብብልኝ አንተ እሺ ክርስቲያን አንብብለት ክርስቲያን ኦኬ ከመጀመሪያው ጀምራ አንብበው አዳም
ረጅም ሀዲስ ነው። ቡሃሪ ቁጥሩን ያዙ ሙስሊሞች፣ ቁጥር መያዝ ትችላላችሁ። ሳሂህ አል-ቡኻሪ 7439 ላይ የሚገኝ ሀዲስ ነው። ሙሐመድ ስለ መጨረሻው ቀን ወይም ስለ ቂያማ ቀን ሲናገር መጀመሪያም ብሎ ይጀምራል። ምንድን ነው የምታወራው? አሁን ፈጣሪ ስለ ሙሐመድ አታውራ፣ ስለ አላህ ብቻ አውራ። ሙሐመድ እንደ ሾክ ነው የሚያማቸው። በቃ ምንድነው አላህን እኮ ክደኸዋል እኮ። ስለ አላህ ነው ሙሐመድ ስለ መጨረሻው ቀን የተናገረው ነው ያለው። አትጨነቅ፣ እንደዚህ ስለ አላህ ነው። ቀጥል። ያ ስለዚህ በቂያማ ቀን ከመጀመሪያው ጀምር። መጀመሪያው ነው የምጀምረው። ተረጋጋ እስኪ ጀማል፣ አትደንግጥ። ምን ሊያመጡብኝ ነው ብለህ እኮ አሁን እየተበሰለሰልክ እኮ ነው ችግር ውስጥ የገባው። መጀመሪያ ተረጋጋ። ያ ስለዚህ ምንድነው በቂያማ ቀን አላህን ማየት እንደሚችሉ ይነግራቸዋል። ጥርት አድርገው እንደሚመለከቱትም አክሎ ይነግራቸዋል። እነሱ ጠይቀውት ማለት ነው። መጀመሪያ አይሁዶች ይጠየቃሉ፣ ከዛ ክርስቲያኖች ይጠየቃሉ። እነሱ ገሃነም ከገቡ በኋላ መጨረሻ ላይ ማን ይቀራል? ሙስሊሞች ይጠየቃሉ። ከዛ ምን ይባላል መሰላችሁ? ሌት ኤቭሪ ኔሽን ፎሎ ዋት ዴይ ዩዝድ ቱ ወርሺፕ፣ ሁሉም ህዝቦች የሚያመልኩትን ይከተላሉ ይላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ይቀራሉ። ማንን እየጠበቁ? ጌታቸው አላህን እየጠበቁ ማለት ነው። then the almighty will come to them in the shape other than the one which they saw the first time። ከዛ በኋላ ጌታቸውን ሙስሊሞች ሲጠብቁ አላህ ደግሞ ምን ሆኖ ይመጣል? መጀመሪያ ጊዜ ካዩት በተለየ ቅርጽ ሆኖ ይመጣባቸዋል ይላል። ምን ካዩት? መጀመሪያ ጊዜ ካዩት በተለየ ቅርጽ ሆኖ ይመጣባቸዋል። ሙስሊሞች ለመጀመሪያ ጊዜ ያዩት ቅርጽ አለ ማለት ነው። ከዛ ቀይሮ ይመጣል እሱን and he will say፣ እሱም እንደዚህ ይላቸዋል I am your lord፣ እኔ ጌታችሁ ነኝ ይላቸዋል። and they will say you are not our lord፣ no አንተ ጌታችን አይደለህም ብለው ይመልሱለታል። ሙስሊሞች ደግሞ ለምን? ቅርጹን ቀይሮ ስለመጣ ማለት ነው። and none will speak to him then but the prophet፣ ከዛ በኋላ ነቢያቶች ብቻ ያናግሩታል፣ ከነቢያቶች ውጭ የሚያናግረው የለም ይላል። and then it will be said to them፣ ከዛ ለእነሱም እንደዚህ ይባላሉ፣ ለህዝቦቹ ለሙስሊሞቹ ማለት ነው። do you know any sign by which you can recognize him፣ አላህን ወይም ደግሞ ጌታችሁን የምትለዩበት አንዳች ምልክት ይኖር የሆነ ተብለው ይጠየቃሉ። they will say the shin፣ ምን ብለው ይመልሳሉ? በባቱ እናውቀዋለን ብለው ይመልሳሉ። አላህን የሚያውቁት በምንድን ነው? በባቱ ማለት ነው። and so Allah will then uncover his shin፣ ከዛ በኋላ አላህ ምን ያደርጋል? ይመጣና ባቱን ይገልጣል። where upon every believer will prostrate before him፣ ከዛ በኋላ ሁሉም ማማኞች በሱ ፊት ይሰግዱለታል ይላል። የማን ባት ነው? የኛን አምላክ ብቻ ሳይሆን የሚክዱት ሙስሊሞች በትንሣኤ ቀን የራሳቸውን ቅርጽ ይመጣና ታቁኛላችሁ ሲላቸው አንተ አምላክ አላህ ነኝ ሲላቸው ኖ ከአንተ በአላህ እንጠበቃለን ሂድ ከዚህ ብለው ያባርሩታል። ከዛ እንደገና ደግሞ በፊት ባዩት በሚያውቁት ቅርጽ ደግሞ ይመጣል። አላህ ራሱን እንደ ስስት ይቀያየራል። ሴጣን ነው ራሱን የሚቀያየረው አይደለ? በመጽሐፍ ቅዱስ ላይ ራሱን የሚቀያየር ሴጣን ነው። ቀጥል አዲሱ ላይ መፈክርህን ተወው። መፈክር እዚህ ለሚገቡ አይሰራም። እዚህ የሚገቡ የተማሩ የሚያገናዝቡ 6ኛ ክፍል ላይ የወደቀ ኡስታዝ የሚመራቸው አይደሉም። አሁን አዲሱ ላይ አውራ እስቲ። ቀጥል። አንደኛ አላህ ስንት ቅርጽ ነው ያለው? አንድ የሚያውቁት ቅርጽ አለ፣ አንድ የማያውቁት ቅርጽ አለው። የማንኛው ድምጽ የሚለው የማንኛው ነው? ክርስቲያን አይ ቲንክ የጀማል ነው። የጀማል ነው። እና አላህ ስንት ቅርጽ ነው ያለው? አሁን አላህ በአርሽ ላይ ያለው በሚያውቁት ቅርጽ ነው የተቀመጠው ወይንስ በማያውቁ ቅርጽ ነው አርሽ ላይ ተንጠልጥሎ ያለው? አላህ የሚያውቁ ቅርጽ አለው፣ ማያውቁት ቅርጽ አለው። አላህ እንዴት ሊሆን ይችላል? የሚያውቁት አላህ አለ፣ ማያውቁት አላህ አለ።
የሚታይ ደግሞ የሚገለጥ አካል አለው። የሚገለጠው የአላህን ባት የሸፈነው ልብሱ ራሱ ፍጡር ነው፣ ፈጣሪ ነው። ፍጡር ካልሆነ ነገር ቆዳው ነው፣ እንደ ቆዳ ይሸለቀቃል፣ እንደ እባብ ራሱን ይገፋል ማለት ነው። ያስ አላህን የሸፈነው ባቱን የሸፈነው ይመለካል። ፈጣሪን ማካበብ ማዋሰን የሚችል ፍጡርስ አለ? ፈጣሪ ከሆነ ደግሞ ያላ አካል ላይ የሆነ የውስጠኛውን ክፍል የውጨኛው የሚሸፍነው የሚጠቀልለው ልክ እንደ ሲጋራ መጠቅለያ ያለው ማለት ነው። አካል አለው ማለት ነው። የተገለጠና ያልተገለጠ አለው ማለት ነው። ባታቸውን ገለጥ እንደሚያደርጉ ባለጌ ሴቶች እንደዛ ገለጥ አድርጎ ምንድን ነው የሚያሳየን? በእስልምናው ባቷን ማሳየት መግለጥ አምን ከዝሙት ጋር ይያያዛል። አላህ ለምንድን ነው ገለጥ አድርጎ ባቱን የአላህን ባት ማሳየት ምንድን ነው ጥቅሙ? መታወቂያ እንኳን ለመነሳ ፎቶ ነው የሚያስፈልገው ሰውን ለማወቅ። አላህ የሚታወቀው በባት ነው ማለት ምን ማለት ነው? ዋብዮች አምላካችሁን በባት ነው የምታውቁት። ባቱ ጭንቅላት የሚመስል ይሁን እግር የሚመስል ይሁን ማንንም አይመስልም ባላችሁት መስፈርት በምን አወቃችሁ ባቱን? ባቱ ጣት ቢሆንስ? እናንተ ባት ያላችሁ ጣት ላለመሆኑ ምንድነው ማረጋገጫችሁ? ባቱ ከጣቱ በምን ይለያል? ባቱ ከጭንቅላቱ ጭንቅላት የለውም ለካ ሶሪ። ባቱ ከአይኑ በምን ይለያል? እሺ አይኑ የማንንም የማይመስል ከሆነ ባቱም የማንንም የማይመስል ከሆነ አይኑንና ባቱን በምን ትለዩታላችሁ? ጭንቅላት ስለሌለው ነው ባቱ መታወቂያ የሆነው? እንዴት ነው የለያችሁት? የሚታይ ነገር በባህሪው ደግሞ የሚያካብበው የሚያዋስነው ነገር ካለ እሱ ፍጡር ነው። ወይን ስነኩት ጠጣር ነው፣ ወይን ሶፍት ነው፣ ወይን ውስጡ ክፍተት አለው፣ ወይንም ደግሞ ድፍን ነው፣ ወይን እንደ ግድግዳ እንደ ኮንክሪት ሪፍሌክት ማያደርግ ነው፣ ወይንም ደግሞ እንደ መስታወት የሚያንጸባርቅ ነው። አላህ የትኛውን ነው የያዘው? የትኛውን ነው? እንዲህ ስታዩት አይናችሁ አልፎ ፔኔትሬት አድርጎት ሰንጥቆት የሚያልፍ ውስጡን የሚያሳይ ወይንስ እንደ ኮንክሪት ድፍን አሳልፎ ሰንጥቆት አይናችሁ ማየት የሚችል ከሆነ ያ ስንጥቁስ ክፍተቱስ ፍጡር ነው ፈጣሪ ነው? ክፍተቱ በራሱ የሚመጣ የሚገለጥ ከሆነ እሱ ፍጡር ነው። የብርሃን መልአክ እስኪመስል ራሱን የሚቀይረው ሴጣን ነው። አላህ ራሱን ይቀያየራል ማለትስ ምን ማለት ነው? አምላክ ሆኖ አንድ የማታውቁት ሼፕ አለው፣ አንድ የምታውቁት ሼፕ አለው። ክፉ አታናግሩኝ እና አንዳንድ እንትን አሉ ሼፕ ቼንጅ የሚያደርጓ ፊታቸውን ምናምን የሆነ እንትኖች ጀስት እንደ ጭንብል የፊት የሚቀይር ፀጉራቸውን እንትን የሚል ዳሌ የሌላት ዳሌን የሚያወጣ ጡት ያላት የሚመስል እንደዛ የሚያስመስል። ስለዚህ አንተ የሆነ እንትን አግብቶ ነበረ አንዱ አፍሪካ ሀገር ላይ ነው። አክቹዋሊ ዜናው ጠፍቶ ረስቼዋለሁ። ትንሽ እንትን ብሏል። ያገባት ቆንጅዬ ነች፣ ጡት አላት፣ ፀጉር ያላት፣ ዳሌ ያላት እና ገባ በድል ባለ ሰርግ ላይ የጨጉላ ለታ ኖ ሰዎች ይጠረጥራሉ እና ይከታተላሉ። ሻወር ጋር እንትን ሲሉ ወንድ ነው ፀጉር እንትን ብሎ ምናምን ነገር ምናምን ማለት ነው። ዜናውን ሰምታችሁት ከሆነ አላህ በየትኛው ሼፕ ነው ያለው? በዚህ በማታውቁት እናንተ አርቲፊሻል በደበቀው ሼፕ ነው ያለው ወይንስ በራሱ ሼፕ ነው ያለው? በየትኛው ነው? ሁለት እንዴት እንደዚህ ሊኖረው ቻለ? ለራሱ ማንም ማያውቀው የደበቃ ሼፕ ቅርጽ። ይሄ ማጭበርበር ይባላል፣ ማታለል ይባላል። ይህን የሚያደርገው ደግሞ ሴጣን ነው። ይህም ድንቅ አይደለም። ሴጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣልና አላህ ለምን እንደዚህ ማድረግ አስፈለገው? አምላካችሁ አሁን በምታውቁ ቅርጽ ነው አርሽ ላይ ያለው ወይንስ በማታውቁ ቅርጽ ነው ያለው?
በየትኛው ቅርጽ ነው ያለው? መሐመድ አሙድ ተመለስ። አሙድ ተመለስ። ካልተመለሰ አውርደው። ኦኬ መሐመድ አለ። መሐመድ አምላካችሁ ቁጥብ ነኝ። እንኳን ደህና መጣ። ከአንተ ጎን ያለው ነው። ቆይ አይ አንተ ማለት ደግሞ መሐመድ ያንኛውን ነው። እንኳን ደህና መጣ መሐመድ። መሐመድ በእንግሊዝኛ የጻፈው። ኦኬ ሰላም ነው። እንዴት ነህ? ሙስሊም ነህ? እሺ ቁጥብ ነኝ። ሐሙድ አቤት አቤት እያልኩ ነው። ሰላም ነው። ያ ሐሙድ ቀጥል እስኪ አንተ። እየሰማሁ ነው። ምን ነበር ጥያቄያችሁ? ኦኬ አላህ እንዳሉ ተጠቅሰዋል። ከዛ ውስጥ አይን፣ እጅ፣ እግር አሁን የምትጠቅሰው ባት ያ ባቱ ላይ ፎከስ። እሺ መሰለ አሁን የፈጣሪ ባህሪያት ሲገለጹ አካላቶችን በጥቅሉ ማለት ነው ስሙን የሚመሳሰለው እዚህ ጋር ሳቅ የሚለው ተመሳሳይ ነው። ይኸውልህ መሐመድ አዳምጠኝ አንድ ጊዜ። ባት የሚለው ቃል ፍጡር ነው አይደለም? አቤት ባት የሚለው ቃል ባት ምንድን ነው? ባት የሰው ልጅ ባት ምኑ ጋር ነው ያለው? አዳምጠኝ። እኔ ቃሉን ነው ያልኩ። ባት የሚለው ቃል ፍጡር ነው ወይንስ ምንድነው ነው ያልኩ። እሺ መስማት ፍጡር ነው ወይንስ ምንድነው? ማየት ባት ማለት ቃሉ አታውቀውም። ቃሉ ፍጡር ነው አይደለም? ቆይ እዛ ላይ ከመግባታችን አንዴ መስቀለኛ ቆይ አህሙድን ቆይ መሐመድ ትቀጥላለህ። የኔን ግን እስቲ ዲፋይን አድርግልኝ ቅድሚያ። ባት ማለት ምን ማለት ነው የሚለውን አስረዳኝ። ባት የሰው ልጅ አካል ነው። እኔ ያላህን አካል ነው የጠየኩህ። ያላህን አካል ባት ነው ማለት ባት አለው ስትል ምን ማለት ነው? ባት አለው ተጠቅሷል በቁርአን እንደተጠቀሰው። ይሄ አሁን አህለ ሱኖች በሚፈስሩት ተፍሲር ነው። ምን ብለው ነው የሚፈስሩት? ባት አለው አላህ ግን የሰው ልጆችን ባት የማይመስል እኮ። ባት ምንድን ነው? ባት ማለት ምላስ ነው የሚበላ ነው? ባት ምንድን ነው? ለሀቢቢ ባት የሰው ልጅ ባት ምኑ ጋር ነው ያለው ሀቢቢ? አንተ እኮ እንድታስረዳኝ ነው የጠየኩህ። አዎ የሰው አካል ነው እያልኩህ እኮ ነው ሀቢቢ። ተረዳ። ምኑ ጋር የሚገኘው? ምኑ ጋር የሚገኘው? እግር ጋር ነው ይታወቃል። አማርኛ አችልም እንዴ? ኖ ዲፋይን አድርግና እንዳስረዳኝ። አሁን ያላህ ባት የሚገለጥበት ቀን እናውቀዋለን ነው አይደለ? በባቱ አዎ።
ስለዚህ ባት ምንድነው እሱ? ባትማ እግርህ ጋር ያለው አካልህ ነው ወንድሜ። ኦኬ። ስለዚህ ለአላህ ባቱ ስትል ምን እያልክ ነው? እሺ ለአላህ ባቱ ስል የምለው ለአላህ የሰው ልጆችን የማይመስል እጅ፣ እግር፣ አይን እንዳለ ሁሉ የሰው ልጆችን የማይመስል ባት አለ። ኦኬ። ባቱ ምኑ ጋር ነው ያላህ? ሀቢቢ ባት አለው። ባት የሚኖረው ምኑ ጋር ነው? እግሩ ጋር ነው የሚኖረው። ኦኬ። ስለዚህ እግሩ ጋር ባት አለው አላህ። ባጭሩ በቃ አለው አልኩህ። ኦኬ። ተስማማው። ፍጡራንን የማይመስል ለምን አንዴ አይመስልም። አላመሳሰልኩም። አንተ ነህ ደጋግመህ የማይመስል እያልክ የማይመስል አሙዲን እኔ የፍጡራንን ይመስላል የሚል ትንፍሽ አላልኩም። አንተ በጣም ተሰቃይተሃል። አሁን ላለማመሳሰል በጣም የተረጋጋው ሰው ነው። አተረጋጋ ማለት አይደል? አንዴ ግን አንድ ነገር አጽድቀህልናል። አላህ ባት አለው። ባቱ ደግሞ እግሩ ጋር ነው ብለህናል አይደለ? አዎ። ስለዚህ እኔም ባት የሚገኘው እግሬ ላይ ነው እኮ። አዎ ሀቢቢ፣ አንተና ከፈጣሪ ጋር አንተ አታማስል። አንተ ነህ፣ ሰው ነህ። አንተ ደካማ ፍጡር ነህ። ስሙን የተማሰለው ፈጣሪ መስሚያ እንዳለ አሙድ ስሙ ብቻ ሳይሆን የተመሳሰለው ስትራክቸራሊ የእሱ ባት የሚገኘው ጆሮ ላይ ሳይሆን እግሩ ላይ ነው። የኔም ባት የሚገናኘው ፈጣሪ ይሰማል። አንዴ የእሱም እግር የሚገኘው ምን ላይ ነው? አይምን ባት የሚገኘው እግሩ ላይ ነው። ተስማማውልሽ? ባት ሲገለጥ ተጋጆች ወደ የሚጠሩበት ቀን የሚለውን ይህን ክፍል ታውቀዋለህ ብዬ አስባለሁ። መልካም። አላህ የምታውቀው በባቱ ነው አይደለ? በትንሣኤ ዕለት የሚታወቅበት ምልክት ነው። አንድ ምልክት ነው። አንድ ከምልክት አላህ እንዴት ነው ባት እንዴት ምልክት ሊሆን ይችላል? እንትን ነው። ይሄ ትንቢት ነው። በትንሣኤ ዕለት ይሄ ይከሰታል። ይሄ ሲከሰት አዲሱ ላይ መልሰው ክርስቲያን በባት ትለያለህ ነው የሚለው። ቀድመው አላህን ይመጣል በመጀመሪያ እናቅም ብላችሁ ታባርሩታላችሁ አይደለ? አላህ ሲመጣ ለፈተና ነው። የመጀመሪያ ላይ ለፈተና ይላካል። የሚልከው አካል አለ። ያን አካል ትክክለኛ ፈጣሪ ባህሪ ያልተላበሰ ስለሆነ ይክዱታል። ዲሲቨራቱን ራሱ ነው አላህ የሚመጣው። ሎክ ሌት ኤቭሪ ኔሽን ፎሎ ዋት ዴይ ዩዝድ ቱ ከቱ ጋር ነበር። እሺ ቀጥለው። አላህ ነው ራሱ የሚመጣው። ምን ይላል? ሌት ኤቭሪ ኔሽን ፎሎ ዋት ዜይ ዩዝድ ቱ ወርሺፕ፣ ሁሉም ህዝቦች የሚያመልኩትን ይከተሉ ይባላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ ሙስሊሞቹ ከዛ በኋላ ጌታቸውን ይጠብቃሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዜይ ቶው ዘ ፈርስት ታይም፣ ከዛ ሁሉን ቻይ የሆነው ይላል ቀድመው ካዩት በተለየ ቅርጽ ይመጣባቸዋል። ኤንድ ሂ ዊል ሴይ፣ እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ነኝ ጌታችሁ ይላቸዋል። ኤንድ ዴይ ዊል ሴይ ዩ አር ኖት አወር ሎርድ፣ እነሱ ደግሞ ምን ብለው ይመልሱላታል? ኖ አንተ ጌታችን አይደለህም ይሉታል። ዩ ሲ። ስለዚህ ኮንቨርሴሽናቸው በአላህና በሙስሊሞቹ መካከል ነው ማለት ነው። ያ ወንድማችን አሙድ የሚመጣው አምላካቸው ነው አይደለም? የሙስሊሞች አምላክ ነው አይደለም? ፈጣሪ የሚያውቁበት ባህሪ አለ። በዛ ባህሪ ሲመጣ ያንን የሚያውቁት ግን በመጀመሪያ ግን ያባሩታል። ይመጣል ተብሎ ባልተባለ ባህሪ ሲመጣ አያውቁትም። በዛ ባህሪ አሙድ በመጀመሪያ ግን ሲመጣ ራሱ መጥቶ አናውቅህም ብለው ያባሩታል አለ። ያባሩታል የሚለውን ቃል ባትጠቀሙ ጥሩ ነው። እሺ አናውቅህም ይሉታል። ኢቭን ወደ ጥለውት ሊሄዱ ሁሉ ይቃጣሉ። ለሶስት ሲመጣባቸው ጥለውት ሊሄዱ ሁሉ እንትን ይላሉ። እሱን አሳያለሁ። ሀቢቢ ያው ፈጣሪያችን በጣም የላቀ ጌታ ነው። እንደዚህ ያባሩታል ምናምን የሚባል ጌታ አይደለም ያለን እኛ። በጣም አንድ አዳምጠኝ። ፈጣሪ ነው። አንዴ የሚረብሽ ነገር አለው። ከአንተ ልክ እንደ ሴጣን በአላህ እንጠበቃለን ማለት ሴጣንን የምታባረርበት ምንድን ነው? በአንተ በአላህ እንጠበቃለን ስትሉ ሴጣንን ማባረሪያ ንግግር ነች አይደለ? ከአንተ በአላህ እንጠበቃለን ስትሉ የመጣውን አካል ምን ትሉታላችሁ? ከአንተ በአላህ እንጠበቃለን ብላችሁ ትሉታላችሁ። ይሄዳል። ከዛ
ከዛ በመታቁ እንደገና ደግሞ ይመጣል ይጠይቃችሁና we seek refuge with Allah from you ምን ማለት ነው? ይህንን ሴጣን የምታባርሩበትን ለአላህ ተጠቀሙታላችሁ ሲመጣ ወላ ይመራቸውና 2-3 ሲሆን ጥለው ኦኬ አይ ቲንክ የፎይን የተቋረጠው መሰለኝ የኔ ይሰማል። ኦኬ ሐሙድ 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 እዚህ ላይም አሁን የውመ ዩክሸፉ አን ሳቂን ብሎ ሲል በቃ ስለዚህ ስንት ነው? በዚህ መሰረት ባቱ ስንት ነው? ቁጥር አልተገለጸም። እዚህ ጋር ሀቢቢ ባት ነው የሚለው ባቶች ነው የሚለው የውመ ዩክሸፉ አን ሳቂን ከባቱ አው በዚህ ባቱ ስንት ነው? ባቶች አይደለም የሚለው አው ከባቱ የሚገለጥበት ቀን ለዚህ አንድ ባት ነው ያለው ማለት ነው። አለ አንድ ባት የሚል አንድ ቁጥር ተገለጸ። እዚህ ጋር አሁን አልተገለጸም። ባት ነው የሚለው ባቶች ነው የሚለው ባት ነው የሚለው። ስለዚህ ባቱ የሚያሳያችሁ ስንት ባት ነው የሚያሳያችሁ? ስንት ባት ነው የሚያሳያችሁ? ባት ሲባል ወዳጄ ያንተ ባት አእምሮ ላይ እንዳይመጣ እኔ አንተ እየመጣብኝ የተቸገርከው ለእኔ አልመጣብኝም። አንተ እየመጣብኝ የተቸገርከው እኔ አልመጣብኝም። ሲጀመር እኔ እንደዚህ አይነት ባት አለ ብዬ ስለማላምን አንተ ነህ እየመጣብኝ የተቸገርከው። አይዋ ፈጣሪ የሰው ልጆችን የማይመስል መመልከቻ አይን እንዳለ ሁሉ የሰው ልጆችን የማይመስል መስሚያ እንዳለ ሁሉ ልክ እንደዛው ፈጣሪ የሰው ልጆችን የማይመስል እጅ፣ እግር፣ ባት አለው ብለን እናጸድቃለን። እሺ በጣም ጥሩ። አንዴ አንዱ መዝሐብ ነው። በሌላ መዝሐብ ከሄድክም ደግሞ በቂ የሆነ መልስ አለ በእስልምና። በጣም ተመልስልኝ። እሺ ሐሙድ ቆይ አንዴ። እሺ አይኑን ለመመልከቻ ነው የሚጠቀምበት አይደል? አላህ ማይክን አንዴ ክፈትና መልስልኝ ሐሙድ። አይኑን ለመመልከቻ ነው የሚጠቀምበት አይደል? አዎ አይን የሚያገለግለው ለመመልከቻ ነው። ኦኬ እሺ ባቱን ስለምንድን ነው የሚጠቀምበት? አንተ ባትን ለምን ትጠቀምበታለህ? እኔ ለመራመድ ነው የምጠቀምበት። አላህ ለመራመድ ነው የሚጠቀምበት። ሾይ መስኮት ቢሰደብ አመሳሰልከው። አየህ ከኔ ጋር አመሳሰልከው ማለት ነው። አሁን ባይምሮ እንዳትስል ብለህ አንተ ራስህ አመሳሰልከው አሁን ማለት ነው። አንተ ነህ ባይምሮ እየመጣብህ ያለህ እኮ አላህ አይደለም። አንተ እኮ አሁን እዚህ ጋር ሹብሃ እኔ ባቴን የምጠቀመው ይኸውልህ እንደኔ እኔ ባቴን የምጠቀመው ለመራመጃ ነው። ከእግሬ ጋር ተገጣጥሞ እምነታቸው ላይ ተገጣጥሞ ለመራመድ እጠቀምበታለሁ። ልክ እኔ ጥርጣሬ አልኖርብኝም እኮ አንተ ነህ ጥርጣሬ ለመፍጠር እየሞከርክ ያለኸው። እኔ መች ተጠራጠርኩ? አንዴ ይበቃል። እንደዚህ የተጠየቃችሁትን ብቻ ለመመለስ ነው። አባቴ ተሸንፈሃል ወዳጄ። ማሰላም ጅል በራሱ ይስቃል አሉ። ዝም ብላችሁ የምትደክሙት ወላሂ ኧረ በእናትህ አትጩህ። ዝም ብላችሁ የምትደክሙት እስልምና በቂ የሆነ ጥርት ያለ የጸዳ እስልምና ዲን ነው። አላህን ከክርስቲያን ጋር አመሳስለኸው ተሸንፈሃል ይላል እንዴ? ጅል በራሱ ይስቃል አሉ። ባቱን ለምንድን ነው የሚጠቀመው? አይኑን ለማያ ከሆነ ባቱን ለምንድን ነው የሚጠቀመው ሲባል አንተ ባትህን ለምንድን ነው የምትጠቀመው? እኔ ለሜጃ ነው የምጠቀመው። አላህስ አሸንፍ ያለው ማሻላ መልስ አለው። ምንድነው ሲያሸንፍ ምንድነው እሱ እንትን ያልከው?
ትቀልዳላችሁ እንዴ? አላህን ከፍጡር ጋር ካመሳሰልክ በኋላ አሸንፍ ያለ አንዳንዴ ተረጋጉና የምመልሱትን ለዩ። አርጉመንቱ ካልገባችሁ ነው አልገባኝም ማለት ጤናማ ነው። ኤኒዌይስ ቀጥል። አይ እሱ ላይ ያለው ነገር ላይ ጨምርበት እንዳልከው አይን ለማያ ከሆነ ባት ደግሞ ለእናንተ ለመራመጃ ከሆነ ለአላህስ እንዴት ይሆናል ነው ያልከኝ አይደለ? ጁ ባለው ተስማማለህ? መጀመሪያ አንተ ቆይ በየትኛው ሀሳቡ ሐሙድ ባለው ለምሳሌ አላህ አይኑን ለምንድን ነው የሚጠቀመው ስለው ለማየት ነው። ባቱንስ ስለው አንተ ባትን ለምንድን ነው የምትጠቀመው አለኝ። እኔ ባቴን ለመራመጃ ነው የምትጠቀመው። አንተ በልጁ ትስማማለህ? ሰላም ናችሁ? እንዴት አመሻችሁ? እንደገባ ጥልቅ ብለህ እስኪ ምን አይነት ነው? ኑር ይቀጥል። ኦኬ እኔ ደግሞ ምን እልሃለሁ መሰለህ፣ በአንተ ነህ ለመራመጃ የምትጠቀመው። አላህ የነገረን ብቻ ነው የምናጸድቀው። እንደሚመለከት ስለነገረን እንደሚመለከትበት ተናገረን። አላህ ደግሞ ባቱን ለምን ያደርግበታል ካልን ስላልነገረን አናወራም። ያልነገረን አናወራም። ለምሳሌ እግዚአብሔር እግር አለው። እግዚአብሔር እግሩን ለምንድን ነው የሚጠቀምበት? አንተ ለመራመድ ነው የምትጠቀምበት። እሱስ ችግር የለውም። እሱ እኛ መጽሐፍ ቅዱስ ላይ ሁሉ ሜታፎሪካል ነው፣ ምሳሌ ነው። እግዚአብሔር ምንም ጭራሽ ከእናንተ ጋር ስለማይገናኝ ማለት ነው። እኛ አምላክ ይታያል ብለን አናምንም በባህሪው። አንተ ግን አላህ ባቱን ታየዋለህ። እኛ አምላክ መቼም አይታይም፣ አልታየምም፣ ወደፊትም አይታይም። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ማየት ትችላለህ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17። እግዚአብሔር አልታየም እንዴ? እንደው ሰው አላጠበው መቼም አይታይም። ኑሪ አንዴ ፕሊስ። ምንም ከእናንተ ጋር ጭራሽ አይገናኝም። እናንተ አላህን በምልአት እግሩ አልታጠበም ነበር። ኑሪ ኦኬ፣ ያንተም አላህ ሰው ሆኖ መጥቷል ማለት ነው። ቆይ ያንተም አላህ ሰው ሆኖ ነበር ማለት ነው። እግሩን አልታጠበም ሰው ሆኖ ነበር አይደለም? ለምን ስጠይቅ ወደ እኔ ትመልሳለህ እንዴ? ምን ሆነ? ያንተን አትመልስም? ሃይማኖት እንዴት መመለስ አቅታል? ምን ሆነ? አንተ አምላክ በባህሪው ነው ይታያል ብለህ የምታምነው። ሉክ የኛ ክርስቶስ ኢየሱስ ሰው ሆኖ ተገልጧል ብለን እናምናለን። አንተ እንደዛ ታምናለህ? አምላካቸውን ከምን ጋር እንደሚያወዳድሩት ማለት ነው።